ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦቻችን፣ በዛሬው ዝግጅታችን የአማርኛ ፊደላትን ነጣጥለን እንዴት አድርጋችሁ የፊደላትን ቅርጽና ድምፅ መለየት እንደምትችሉ እንዲሁም ደግሞ እነዚህን የተነጣጠሉ ፊደላት እያጣመርን አማርኛ እንዴት አድርጋችሁ ማንበብ እና መጻፍ እንደምትችሉ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ አድርጉ፣ ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። ከኛ ጋር ልጆቻችሁን ማስተማር የምትፈልጉ መማር የምትፈልጉ ቤተሰቦቻችን ደግሞ ስልካችን አስቀምጠናል። ይህን ስልክ በኢሞ፣ በዋትሳፕ፣ በቴሌግራም ሴቭ አድርጉና እናንተ በሚመቻችሁ ሶሻል ሚዲያ ደውሉልን። በሚመቻችሁ ሰዓት በኦንላይን በማንኛውም ሰዓት እናንተ በመረጣችሁት ሰዓት መማር ትችላላችሁ። አሁን ቀጥታ ወደ ዛሬው ዕለታዊ ትምህርት ይዣችሁ ልለፍ። ይቺ የምታዩት የመጀመሪያዋ ፊደል ይቺ በነች። በ ከዛ ይቺ ደግሞ ለ ይቺ ጠ ከዛ እነዚህን ሶስት ፊደሎች በአንድ ላይ ምን ይላል? በለጠ ይላል። በለጠ። ስለዚህ ይቺ በነች፣ ይቺ ለነች፣ ይቺ ጠ። ከዛ እነዚህን በተመጣጣኝ እርቀት አስቀምጣችሁ በቅደም ተከተል እነዚህን ፊደሎች መጥራት። ይቺ በነች፣ ይቺ ለነች፣ ይቺ ጠ። ስለዚህ በቅደም ተከተል ምን ይላል? በለጠ፣ በለጠ ይላል። ይቺ መ፣ ከዛ ይቺ ደግሞ ከ፣ ይቺ ረ። ከዛ እነዚህ በቅደም ተከተል መጥራት። አሁን እነዚህ ሶስት ፊደሎች ምን ይላል? መ፣ ከ፣ ረ። ፍጥነት መጨመር። አሁን ትርጉሙ የበለጠ ለመረዳት የሚያስችልና በአግባቡ የተጠራ ፊደል ከሆነ ትርጉሙ በደንብ ጎልቶ ይወጣል ማለት ነው ስትናገሩ። ግን እናንተ ፊደላትን በቅደም ተከተል በስርዓት ካልጠራችሁ የምታነቡት ቃል ትርጉም ምናልባት ለምትነግሩት ሰው ለመረዳት ሊያስቸግር ይችላል። ስለዚህ ፍጥነታችሁ ተመጣጣኝ መሆን አለበት። መከረ ምን ይላል? መከረ፣ መከረ። ከዛ ይቺ ሙ ነች። ሙ የሁለተኛ ፊደል ማለት ነው። ይቺ ደግሞ ቀ። እሺ ይቺ ት፣ ት፣ ት ነች ይቺ። ስለዚህ ይቺ ሙ፣ ይቺ ቀ፣ ይቺ ት። እነዚህን ፊደሎች በቅደም ተከተል ማስቀመጥ። አሁን ይቺ ሙ ነች ብለናል። ከዚያ ይቺ ቀ። እነዚህን ሶስት ፊደሎች ሙ፣ ቀ፣ ት በአንድ ላይ ምን ይላል? ሙቀት፣ ሙቀት ይላል። ስለዚህ ሙቀት ብላችሁ ለመጻፍ እነዚህ ሶስት ፊደሎች በቅደም ተከተል ማስቀመጥ ነው ማለት ነው። ይቺ ደግሞ ሚ ነች። ሚ የመ ሶስተኛ ፊደል ሚ። ይቺ ዛ፣ ይቺ ደግሞ ን፣ ን። ስለዚህ ሚ፣ ዛ፣ ን ምን ይላል? ምን ይላል? ሚዛን ይላል። ሚዛን፣ ሚዛን። እሺ ይቺ ማ ነች። ማ፣ ይቺ ደግሞ ገ፣ ይቺ ደግሞ ር፣ ር። ስለዚህ እነዚህን ሶስት ፊደሎች ይኸው ይችን ማን፣ ይችን ገ፣ ይችን ደግሞ ር። ስለዚህ ሶስቱን ፊደሎች በአንድ ላይ ያስቀመጥኳቸው። እነዚህን በቅደም ተከተል እነዚህን ፊደሎች መጥራት፣ ከዚያ ቃሉ ምን እንደሚል አነበብ ነው ማለት ነው እነዚህን ፊደሎች ስንጠራ። ስለዚህ ይችን ማ፣ ገ፣ ር ምን ይላል? ማገር፣ ማገር። ፊደሎቹን በቅደም ተከተል ፍጥነታችሁን ተመጣጣኝ አድርጋችሁ መጥራት። ማንበብ ማለት ይሄ ነው። ሌላ ምንም የተለየ ነገር የለውም ማለት ነው። ስለዚህ ይቺ ሜ ነች። ሜ። ይቺ ደግሞ ት፣ ይቺ ር። እነዚህ ሶስት ፊደሎች ናቸው። ከዛ እርቀታቸውን በተመጣጣኝ ቦታ አቀራርቤ በስርዓት ድርድሬ ጻፍኳቸው። ስለዚህ ይህን ጻፍኩት ማለት ነው። እሺ ስለዚህ እነዚህ ሶስት ፊደሎች የመጀመሪያዋ ማነች? ሜ ናት ብለናል። ይቺ ት ናት። ይቺ ር። ስለዚህ እነዚህን ፍጥነታችን አስተካክለን ማንበብ ምን ይላል? ሜ፣ ት፣ ር። ስለዚህ ፍጥነታችን አስተካክለን በቅደም ተከተል ስንጠራ ምን አደረግነው ማለት ነው? አነበብ ነው ማለት ነው። ስለዚህ ሜትር ይላል። ሜትር። እሺ ይቺ ም ነች። ም፣ ም። እሺ ይቺ ደግሞ ክ፣ ከዛ ይቺ ር፣ ር። ከዛ እነዚህ በቅደም ተከተል ማስቀመጥ። ይቺ ም፣ ይቺ ክ፣ ይቺ ር። አሁን ፍጥነታችን ተመጣጣኝ አድርገን እነዚህን ፊደሎች በቅደም ተከተል መጥራት ምን ይላል? ምክር፣
ምክር ይላል። ምክር። እሺ ይቺ ሞ፣ ይቺ ደግሞ ተ፣ ከዛ ይቺ ር፣ ከዛ እነዚህ ሶስት ፊደሎች በቅደም ተከተል ተቀምጠዋል። ምን ይላል? ሞ ተ ር ምን ይላል ማለት ነው? ሞተር። ሞተር ይላል። ቀጣዩ ስላይድ ጋር ያሉ ቃላቶችን እንያቸው። እሺ ይቺ ሰ ነች። ሰ፣ ሰ፣ ይቺ ደግሞ መ፣ ይቺ ረ። ከዛ እነዚህን ሶስት ፊደሎች በቅደም ተከተል ማስቀመጥ ነው። ሰ፣ መ፣ ረ። አሁን ፍጥነታችን ማስተካከል፣ ትርጉሙ በደንብ ሰው በሚረዳው መንገድ መናገር እንድንችል ወይም ደግሞ በስርዓት እንድናነበው ፍጥነቱ ተመጣጣኝ መሆን አለበት። ስንጠራ ፊደሉን ማለት ነው። ምን ይላል? ሰመረ ይላል። ሰመረ። እሺ ይቺ ሱ ነች። ሱ፣ ሱ። እሺ ይቺ ደግሞ ቆ፣ ይቺ ቺ። ከዛ እነዚህን ሶስት ፊደሎች በቅደም ተከተል ማስቀመጥ በተመጣጣኝ ርቀት። ስንጠራ ደግሞ ፍጥነታችንም እንደዚሁ ተመጣጣኝ የሆነ ትርጉሙ በትክክል ጎልቶ እንዲወጣ የሚያስችል ሰዎቹ የምንናገረውን ነገር ሊረዱት በሚችሉት መንገድ በስርዓት መናገር አለብን፣ ልክ እንደምንናገረው ማለት ነው። ስለዚህ እነዚህ ፊደሎች በቅደም ተከተል ፍጥነታችን አስተካክለን መጥራት። ሱ፣ ቆ፣ ቺ። አሁን ይህንን ስናነበው ምን ይላል? ሱቆች፣ ሱቆች። ስለዚህ ሱቆች ብለን ብንናገር ኦኬ ሱቆች ብሎ ሰው በትክክል ሊረዳን ይችላል። እየዘገየን ግን አንዷን ሱ ተጣርተን ከዚያ ይህ ሱ የሚባለውን ድምፅ ከረሳ በኋላ ሌላ ቆ ሚል ብንደግምበት ከዛ ደግሞ ቺ ሚል ብንደግምበት ምንም አይነት ትርጉም ያለው ስለማይሆን ሰውየው ላይረዳቸው ይችላል፣ ወይም ደግሞ ሊሰማቸው የሚችል ማንኛውም ሰው ሊረዳቸው አይችልም ማለት ነው። ይቺ ሲ ነች። ሲ፣ ይቺ ደግሞ መ፣ ይቺ ጣ፣ ጣ። ስለዚህ እነዚህን ሶስት ፊደሎች በቅደም ተከተል መጥራት። ሲ፣ መ፣ ጣ። ምን ይላል? ሲመጣ፣ ሲመጣ ይላል። ይቺ ሳ ነች። ሳ፣ የሰ ፊደል አራተኛ ሆሄ ሳ። ይቺ ደግሞ ሙ፣ ይቺ ደግሞ ና። ስለዚህ እነዚህን በቅደም ተከተል አስቀመጥናቸው። ከዛ ፍጥነታችንን በቅደም ተከተል በስርዓት መጥራት እነዚህን ፊደሎች በተመጣጣኝ ፍጥነት። ከዛ በስርዓት ከጠራ ነው ምን አደረግነው ማለት ነው? አነበብ ነው። ስለዚህ የፊደላትን ቅርጽ ካወቃችሁ እነዚያን ፊደላት በቅደም ተከተል በተደረደሩበት ሳትዘሉ ወይም ደግሞ ሳትዘሏቸው በቅደም ተከተል ድምፃቸውን በትክክል ከጠራችኋቸው አነበባችሁ ማለት ነው። ስለዚህ ይቺ የመጀመሪያዋ ሳናት ብለናል። ሁለተኛዋ ሙናት ብለናል። ከዚያ ይቺ ደግሞ ናናት ብለናል። ስለዚህ እነዚህም በቅደም ተከተል ስንጠራቸው ሳሙና ምን ይላል? ሳሙና ይላል። ሳሙና። እሺ ይቺ ሴ፣ ሴ፣ ሴ። ይቺ ደግሞ ቶ፣ ቶ። ይቺ ቺ፣ ቺ። ስለዚህ እነዚህ ሶስት ፊደሎች ሴ፣ ቶ፣ ቺ ምን ይላል? አሁን መጥራት ነው ብያችኋለሁ። በቅደም ተከተል ጥሯቸው። ምን ይላል? ሴቶች፣ ሴቶች ይላል። እሺ ይቺ ስ ነች። ስ፣ ይቺ ደግሞ ድ፣ ይቺ ደግሞ ብ። ስለዚህ ምን ይላል? ስ፣ ድ፣ ብ ምን ይላል? ስድብ፣ ስድብ ይላል። እሺ ይቺ ሶ ነች። ሶ፣ ይቺ ደግሞ ፍ፣ የፈ ፊደል ስድስተኛዋ ሆሄ ናት። ፍ። ይቺ ደግሞ ያ፣ ያ። ከዛ እነዚህ ፊደሎች በቅደም ተከተል በዚህ መንገድ እርቀታቸው ተመጣጣኝ በሆነ ቦታ በጣም ሳይደራረቡ ደግሞ ተራርቀውም በጣም ልዩነት ሳይፈጥሩ በተመጣጣኝ እርቀት ተደረድረው ተቀመጡ። ከዛ እነዚህን በዚህ እርቀታቸው ፍጥነታችን አስተካክለን በስርዓት መጥራት ነው እነዚህን ፊደሎች። ከዛ በትክክል ከጠራናቸው ምን አደረግን ማለት ነው? አነበብናቸው ማለት ነው። ስለዚህ ይቺ ሶ ነች፣ ይቺ ፍ ነች፣ ይቺ ያ ነች። ከዛ ምን ይላል? ሶፊያ፣ ሶፊያ ይላል። እሺ ወደ ቀጣዩ ስንሄድ ይቺ ሰ ነች። ሰ። እሺ ይቺ ደግሞ ከ፣ ይቺ ነ፣ ነ። ስለዚህ እነዚህ ሶስት ፊደሎች ይኸው በዚህ መንገድ ተቀመጡ። ምን ይላል?
ሰከነ ምን ይላል? ሰከነ ይላል። ሰከነ። ቀጣዩ ስላይድ ጋር እንሂድ። ቀጣዩ ጋር ይቺ በነች በ እዚህ ጋር አለች በ። እሺ ይቺ ደግሞ ተ ይቺ ነ ነ። ከዛ እነዚህን ሶስት ሆሄዎች በቅደም ተከተል አስቀምጠን ከዛ በተመጣጣኝ ፍጥነት መጥራት። ከዛ እነዚያን ስንጠራቸው በትክክል ቃሉን ማንበብ ቻልነ ማለት ነው። ስለዚህ ይቺ በናት ብለናል። ይቺ ተነች፣ ይቺ ነ። ሶስቱ በአንድ ላይ ምን ይላል? በተነ ምን ይላል? በተነ ይላል። በተነ። እሺ ይቺ ቡ የበ ሁለተኛ ፊደል ናት። ይቺ ቺ ይቺ ደግሞ ላ ላ። ከዛ እነዚህ ሶስት ፊደሎች ይኸው እዚህ ጋር በቅደም ተከተል ተቀመጡ። እንደዚህ ሆነው ሲቀመጡ ነው አሁን አንዳንዶቻችሁ ተነጣጥለው ተቀምጠው የፊደላትን ቅርጽ በስርዓት ድምፃቸውንም ለይታችሁ እንደዚሁ በስርዓት ተደርድረው ስታዩቸው ደግሞ ማንበብ አልችልም ብላችሁ ትፈራላችሁ። ስለዚህ እያንዳንዳቸውን በነጠላ መጥራት ከቻላችሁ እንደዚህ በቅደም ተከተል ሲመጡም እነዚያን በነጠላ መጥራት የቻላችኋቸውን ሆሄያት በቅደም ተከተል በፊት ስትጠሩበት በነበረ ድምፅ በትክክል በቅደም ተከተል ከጠራችሁት በስርዓት ታነቡታላችሁ ማለት ነው። ስለዚህ ይቺ ቡ ናት፣ ይቺ ቺ ናት፣ ይቺ ላ ናት። ልክ ከዚህ ላይ እያንዳንዱ ነጥለን እንደጠራ ነው ከዚህ ጋር እያንዳንዳቸውን ነጥለን በተመጣጣኝ ፍጥነት መጥራት። ስለዚህ ቡችላ ምን ይላል? ቡችላ ቡችላ ይላል። እሺ ይቺ ቢ ነች። ቢ ቢ። ይቺ ደግሞ ራ ራ። ይችኛዋ ራ ነች። ስለዚህ ሁለት ራራ የሚባሉ ፊደሎች እና አንድ ቢ ናት። እነዚህን ራራንም በቅደም ተከተል እንጠራቸዋለን ማለት ነው። ደጋግመን ሁለት ናቸው። ስለዚህ ሁለቴ እንጠራቸዋለን። ይቺ አንድ ናት፣ አንዴ ቢ እንላለን። ከዚያ ራን ደግሞ ሁለቴ መጥራት በቅደም ተከተል በተደረደሩበት መንገድ። ስለዚህ ስንናገር የሚደጋገም ፊደል ካለ ደጋግመን እንጽፋለን። አንዳንዴ ብቻ የተጻፈ ካለ አንዳንዴ ብቻ እንጽፋለን። ከሆነ ቦታ ላይ ሌላ ፊደል ጣልቃ አስገብቶ ደግሞ የሚመጣም ከሆነ እንደዚሁ ስንናገር የሚመጣውን ድምፅ ይህን ድምፅ በቅደም ተከተል ማስቀመጥ። ስለዚህ ቢራራ ለማለት ለምሳሌ እዚህ ላይ ቢራራ ምን ይላል? ቢራራ ቢራራ። ሁለቴ ራራ አለ። ስለዚህ ሁለቴ ደግመን ጠራ ነው ማለት ነው። ቢራራ። እሺ ይቺ ባ ነች። ባ። ይቺ ደግሞ ነ። ይቺ ር ር። ስለዚህ ሶስቱ በአንድ ላይ ይቺ ባ ነች፣ ይቺ ነ ነች፣ ይቺ ር ነች። ባ ነ ር ምን ይላል? ባነር ባነር። እሺ ይቺ ቤ ነች። ቤ ቤ። ከዛ ይቺ ደግሞ ቶ። ይቺ ቺ ቺ። እነዚህ ሶስት ፊደሎች ይሄው እዚህ ጋር ተቀምጠዋል። ስለዚህ እነዚህን ከዚህ ጋር ላይ ነጣጥለን እንደጠራናቸው ከዚህ ጋር ነጣጥለን ፍጥነታችን ግን ትርጉም እንዲኖረው ሰው መረዳት እንዲችል በጣም ሳንዘግይ ለምሳሌ እዚህ ጋር ላይ ቤ ብለን ከዛ ቆይተን ቶ ከዛ ቺ ስንል በቅደም ተከተል በስርዓት ተጣምረው ስላልጠራናቸው ትርጉሙ ይህን ያህል ተለይቶ ሊወጣ አይችልም። ስለዚህ በቅደም ተከተል ፍጥነታችን ማመጣጠን ቤቶች ቤቶች። ስለዚህ እዚህ ጋር ቤ ያለች፣ እዚህ ጋር ቶ አለች፣ እዚህ ጋር ቺ ያለች። እኛ ፍጥነታችን ነው እንጂ የጨመርነው ተቀይሮ የተጠራ ድምፅ የለም። በትክክል ድምፁ ነው የተጠራው ማለት ነው። ስለዚህ ስናነብ በነጣጥለን መጥራት የምንችለውን ፊደል ነጣጥለን እየጠራን ግን ድምፁን ስንጠራ ፍጥነት መጨመር ከዚያ ትርጉሙ ተለይቶ ለሚያዳመጠን ሰው እንዲወጣ ያደርገዋል ማለት ነው። ይቺ ብ ነች። ብ። ከዚያ ይቺ ደግሞ ት። ይቺ ን ን። ስለዚህ ብ ት ን። ይኸው ሶስት ፊደሎች ናቸው። ስለዚህ እነዚህ ሶስት ፊደሎች ምን ይላል? በቅደም ተከተል ጥሯቸው እስኪ። ብትን ብትን ይላል። ብትን። እሺ ይቺ ቦ በፊደል የመጨረሻዋ ነች ማለት ነው። ቦ። እሺ ይቺ ደግሞ ረ። ይቺ ና ና። እዛ እነዚህ እዚህ ጋር ላይ ሶስቱም በስርዓት ተደርድረዋል ጠጋ ጠጋ ብለው ማለት ነው። ስለዚህ እነዚህን
ተጠጋግተው በስርዓት የተደረደሩ ፊደላት እኛ ደግሞ ለአድማጭ በሚመች ፍጥነት መጥራት። ቦረና 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 ይላል። ቦረና። እሺ እቺ ጨ ጨ ጨ እቺ ደግሞ በ እቺ ጠ ጠ ከዛ እነዚህ ሶስት ፊደሎች ይኸው እዚህ ጋር ጨ አለች፣ ከዚህ ጋር በ ከዚያ ጠ ምን ይላል? ጨበጠ ይላል። ጨበጠ። ስለዚህ እነዚህን ቃላት በዚህ መንገድ እየደጋገማችሁ እያንዳንዱ ሆሄያት እየነጣጠላችሁ እየጻፋችሁ የፊደላትን ቅርጽና ድምፅ በደንብ ለመለየት ሞክሩ። ከዛ እነዚህ የምታውቋቸውን ፊደላት በአንድ ላይ አጣምራችሁ ፍጥነታችሁን አስተካክላችሁ ማንበብ መለማመድ። ከዛ ውጭ ልጆቻችሁን አማርኛ፣ እንግሊሽ፣ ሂሳብ እና ሌሎቹን ትምህርቶች ማስተማር የምትፈልጉ ወይም ደግሞ በተለያየ ምክንያት የተለያዩ ትምህርቶችን መማር ፈልጋችሁ ግን የትምህርት እድሉን አጣችሁ መማር የምትፈልጉ ቤተሰቦቻችን እናንተ በሚመቻችሁ ሰዓት፣ ምክንያቱም እናንተ በመረጣችሁ ሰዓት ስለምትማሩ በማንኛውም ሰዓት ብትደውሉልን እናንተ የመረጣችሁትን ሰዓት አመቻችተን በኦንላይን ምንም አይነት ስራችሁን በማይጎዳ መንገድ እንድትማሩ እናደርጋለን። ስለዚህ ስልካችን ሴቭ አድርጉ። በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን። እናንተ ባላችሁበት ቦታ በማንኛውም ቦታ እና በማንኛውም ጊዜ በመረጣችሁት ጊዜ ለመማር ትችላላችሁ ማለት ነው። በተረፈ በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም።